ክብር ለሰማዕታት ከዛሬ 89 ዓመት በፊት በየካቲት 12 ቀን ከ30 ሺህ በላይ ኢትዮጵያውያን መጨፍጨፋቸው ይታወቃል። እናም እንግዲህ እነሱን ለመዘከር በየዓመቱ የካቲት 12 ይከበራል። ዘንድሮም 89 ዓመቱን ተከብረ ማለት ነው። ስለሱ ጉዳይ እንድንነግር ልበላችሁ። ጣሊያን በ1888 በአድዋ ጦርነት ማለት ነው የደረሰባትን ሽንፈት ለማካካስ ከዓመታት በኋላ ተመልሳ መምጣቷ ይታወሳል። እናም አዲስ አበባን እንግዲህ ወይም ኢትዮጵያን ለ5 ዓመት ያክል እንግዲህ በከፊል መግዛቷ ይታወቃል። ግራዚያኒ ነበረ በወቅቱ ሲያስተዳድር የነበረው። ግራዚያኒ የኔፓሉን ንጉስ ልዑል መወለዱን ተከትሎ ነው እንግዲህ በአዲስ አበባ ወደ 3000 የሚጠጉ ኢትዮጵያውያንን በመሰብሰብ እርዳታ አደርጋለሁ ብሎ አስቦ ነበር። በ6 ኪሎ በሚገኘው ማለት ነው በአሁኑ በአዲስ አበባ ዩኒቨርሲቲ፣ በቀድሞው ደግሞ በገነተ ልዑል ቤተ መንግስትን በሰበሰቡት። እናም እነዚህ 3000 የሚጠጉ እንግዲህ በኢትዮጵያውያን በግራዚያኒ ነበረ የተሰበሰቡት ማለት ነው። እናም በወቅቱ በነበሩት የዚህን እንግዲህ የጣሊያንን ወረራ በቃኝ በሚሉ እንግዲህ በሁለት ኢትዮጵያን ነው በአስገዶም ደቦጭና እንደዚሁም ደግሞ በአብርሃም ደሞጭና እንደዚሁም ደግሞ ሞገስ አስገዶም ናቸው። እነዚህ ሁለት ናቸው እንግዲህ ይህንን ቦምብ በመወርወራቸው ምክንያት ነው ወደ 30 ሺህ የሚጠጋ ኢትዮጵያውያን የተጨፈጨፉት ማለት ነው። አብርሃም ደሞጭና እንደዚሁም ደግሞ ሞገስ አስገዶም በወረወሩት ቦምብም የግራዚያኒ ከፍተኛ አመራሮች፣ ወታደራዊ አመራሮች እንደዚሁም ደግሞ ባለስልጣናት ህይወታቸው ማለፉን ተከትሎ ለተከታታይ 3 ቀናት ነው በአዲስ አበባ በርካቶችን ሲጨፈጭፍ የነበረው። እናም ያን ቀን ይህም ቀን እንግዲህ በኢትዮጵያ ዘንድ በከፍተኛ ሁኔታ የሚታሰብ ቀን ነው። 30 ሺህ ኢትዮጵያን ያጠንበት ቀን እንደሆነም ይታወቃል።